ከዛ ውጪ ግን አብይ ዝም ብሎ ጋብዞ 100 200 ወር 1000 ገቡ ይላል። በነገራችን ላይ በላይ የሆኑ ኮሎኔሎች እና ያናውን በስም ስንጠቅሳቸውም ፎቶአቸውን ወይ ደግሞ አነጋግረው ማያወጡልን የተሸኙ ኮሎኔሎች ባሉበት ጥያቄው መሬት ላይ መቼ ነው የምትመጡት? 4 ኪሎ ከገባችሁ ቆያችሁ፣ አዲስ አበባ ከመጣችሁ ቆያችሁ፣ አዋሳ ሰሞኑን ከገባችሁ ቲፒኤልኤፍና ፋኖች አላንስ መፍጠር ይችላሉ። ምኖች ቲፒኤልኤፍና ፋኖች ሊፈጥሩ ይችላሉ። ስቴት አድርገው አሊያንስ ሊፈጥሩ የማይችሉባቸው ምክንያቱም በጦርነት መካከል ውስጥ ብንሆንም እንኳን ዊዝደም ሊኖረን ይገባል። ስፔሻሊ ከፖለቲካ ውስጥ የሌሉ ሰዎችን ከፖለቲካው ማራቅ ያለብን ይመስለኛል። ወንድሜ አንተነህ ቅድም የእናንተ አካባቢ ሰው ሴት ስትገደል ተገፍትራ ነው ገፈተራት እንጂ አልገደላትም ምናምን ያልከው ነገር አለ። አይ አንደርስታንድ። እነዛ ሞራል አጥተው እንደዛ የሚሉ አካላቶች ካሉ አይ ቲንክ ወደ ፖለቲካውን አንተ ባታመጣው። አትሊስት እነዛ ሰዎች ከተሳሳቱ እኛ መሻል አለብን። ቤተሰብ አላት፣ ወንድም እህት፣ እናት አላት። ከሞራል አንጻር ማለት ነው። ገና ትኩስ ነው። አባቷ ሲያዝን አይተናል። ሶ አይ ዶንት ቲንክ ኢትስ ኢምፖርታንት። አይጠቅመንም። እንደ ሀገርም እንደው ዝም ብለን እንጠፋፋለንና የሞራል ግራውንዳችንን ሴት አድርገን ብንሄድ አይኖ ብዙ ስሜታዊ የሚያደርግ ነገር አለ። ማአት ነገር የሚፈጠርበት አገር ስለሆነ ማለት ነውና ባላንሱን ባንለቅ ጥሩ ነው ብዬ አምናለሁ። ቅድም አዲስ ያነሳ እኔ አማራ ክልል ያለው ጦርነት አቁመው ወደ ድርድር መሄድ አለባቸው። አብይ አህመድ የሰላም ሰባኪና ለድርድር ዝግጁ የሆነ አድርጌ እንዳቀረብኩት ያቀረበው ስህተት ነው። የመጀመሪያው ጦርነት ውስጥ የተገባው ለምንድን ነው የሚለው ዘረዘርኩና ከዛ ደግሞ ለምንድን ነው በጦርነት ውስጥ የሚገፉት? የሚሊታሪ የበላይነት ኔጎሽዬሽን ይችላል። በኔጎሽዬሽን መፍታት ከተቻለ በኔጎሽዬሽን ይፈታል። ካልተቻለ ደግሞ ፈርዘር ጦርነቱ ይቀጥላል። አሸንፎ የመግባት ነው። የአማራጭ ጉዳይ አይደለም። እንግዲህ ይቀጥላል ማለት ነው። ከዛ በኋላ ደግሞ ጦርነቱ ሳቆመ ነው በስምምነት ምን አይነት ስቴፖች መከተል አለብን የሚል ነገር ነው። በነገራችን ላይ ጦርነት አሁን አማራ ክልልና በፌደራል ገቨርንመንት ወር ትግራይ ክልል ውስጥ ሲደረግ በሚሊታሪ ገቨርንመንት ደረጃ ላይ ያሉ ለምሳሌ በዚህ ጦርነት ውስጥ የሚያተርፉ አካላቶች አሉ። የጦርነት መሳሪያ የሚሸጡ አካላቶች፣ የሚሊታሪ ኮንትራክት በሴኩሪቲ ጉዳይ የሚወስዱ ሙሰኛ ፖለቲከኞችና ነጋዴዎች፣ ኢቭን የሚሊታሪ ጄኔራሎች በንግድ የተሰማሩ እዚህ ውስጥ ይኖራሉ። የውጭ ኃይሎች ኢንተርናሽናል ጂኦፖለቲክሱ ላይ ጣልቃ የሚገቡ አካላቶች አሉ። የተደራጁ ደግሞ ወንጀለኞች አሉ። አሁን አንዱን የሚከስበት አለ የታጠቁትና ወይ መንግስት ይወቅ። ግን ሌሎች ደግሞ አካላቶች አሉ እዛ ውስጥ ተሽሎክልከው የራሳቸውን ስራ የሚሰሩት ማለት ነው። ሌላው የሰብአዊ መብት ድርጅቶችን ጭምር ኢንተርናሽናል ኦርጋናይዜሽንስ እነሱ ፈንድ የሚያገኙት በእንደዚህ አይነት ጦርነት ወቅትም በመሆኑ ጭምር ነው። ሶ አሁን ቅድም ዓለም አቀፍ ህግ ይነሳል። የአገር ቤቱ ህግ የለም ፈርሷል። ዓለም አቀፍ ህግ ተግባራዊ የሚሆነው በሚፈልጉት መንገድ ነው። አት ዘ ኤንድ ኦፍ ዘ ዴይ ጥሩ መንግስት ስለሌለን ዲሞክራሲ፣ እኩልነት፣ ፍትህ የሰፈነበት ሀገር ስለሌለን የተበላሸም ታሪክ ስላለን ለውጭ ኃይሎች ክፍት አድርገነዋል ሀገራችን። እነሱ ውስጥ ያሉ በደንብ አርበው ዛሬ ዲፌንድ አድርገዋል። ጥሩ ነው። ስለዚህ ያን ነገር ብዙ አልንካውና ሰዓትም ስለማይኖር ጥያቄና አሁን በናያናም በኩል የወጣውም ልጅ በኩል የተነሱ አንዳንድ ነገሮች አሉ። እሱን አስመረይበት ለማለፍ ልሞክር። ግን ከዛ ላይ በነገር ላይ ይሄ አሁን እንደዚህ አይነት ወቀሳ ከወያኔ ጋር ነው የሚሰራው፣ ከኡጋንዳ ጋር ነው የሚሰራው፣ ከሞዛምቢክ ጋር ነው የሚባለው። ምት የበዛ ጊዜ ነው። ሁሌ ባለፈውም ነገር ነበረ። ከዚህ በፊት ተመሳሳይ እንደዚህ የህብረት ዘመቻ በሚካሄድ ጊዜ ከሻቢያ ጋር ነው የሚባለው ነጠላ ዜማ የተለቀቀበት ጊዜ ነበር። የመጀመሪያው ደግሞ የኤታማዦር ሹሙ ወጥተው ከግብጽ ጋር ነው የሚሰሩት ያሉበት ጊዜም እንደዚህ የህብረት ዘመቻ የነበረበት ጊዜ ነው። ስለዚህ የሚጠበቅ ነው። ምንም ሌላ ነገር አለም። ሰሞኑን በደንብ ኪሳራ አስተናግደዋል። 3 እና ከዛ በላይ የሆኑ ኮሎኔሎች እና ያናውን በስም ስንጠቅሳቸውም ፎቶአቸውን ወይ ደግሞ አነጋግረው ማያወጡልን የተሸኙ ኮሎኔሎች ባሉበት ሁኔታ ፕራክቲካሊ ድል የተረጋገጠበት ሁኔታ ባለበት ነው። ስለዚህ ኤክስፔክት የሚደረግ ነው። ሶ አሁንም ደግሞ ደስ እያለኝ የመጣው ነገር ምንድነው? የትግራይ ኤሊቶች በዘመነ ኢህአዴግ የሚያደርጓትን እቺ ከነሙሉ ክብሯና ጥቅሟ ጠብቀው አሁንም ዘመን ካድሬዎች ተመሳሳይዋን ነው የሚያደርጓት። ጥቅም ለነሱ እስካለ ድረስ ሄጂሞኒው የነሱ እስከመሰላቸው ድረስ
አት ኤኒ ኮስት ይከላከሉለታል። ያን ገቨርንመንት በተመሳሳይ የትግራይ ኤሊቶች የሚያደርጉት የነበረ ነው። ይበል የሚያሰይ ነው። ቴዲ አያን ስላላወቃችሁት ነው እንጂ ፖለቲካ ይችላል። በጣም ትላልቅ ፖለቲከኞች እንደውም ስማቸውን ጠርተው እናንተ ራሱ የምታውቋቸው በጣም ትላልቅ ፖለቲከኞች አመዝግንልን ከሚሉ ሰዎች መካከል አንዱ ሞሼ ነው። ቁም ነገር እዚህ ውስጥ የሚያደምጧቸው ሰዎች ማለት ነውና እንትን አትበሉ ለማለት ያን ነው። ብዙዎቹን እዚህ ውስጥ ያሉ ብዙዎቹን ፖለቲከኞች በደንብ ነው የሚሰሟችሁና በዛው በተረዱ አዳዲስ የገባችሁ ሰዎች አላችሁ መሰለኝ። እሺ ሰላም ዲላ ወደ አንቺ ልምጣ። ይሰማል ቴዲ? ይሰማል። እንዴት ናችሁ የሀገሬ ልጆች? ወደ ኢትዮጵያውያን በያላችሁበት በሰዓት አቆጣጠር ሰላማችሁ ይብዛ። እንግዲህ ያው አንደፈር ባዮች እንግዲህ ኦንላይን ላይ መሆናቸው ብቻ ቪዲዮ ላውጣ እንዴ? ጨልሟል ብዬ ነው። እሺ ታብራ? አዎ ፕሊዝ። እሺ ኖ ፕሮብሌም አይ ካን ዱ ዳት። ግን ያው አፕስቴር ለብራ ስላላበራው ጨልሟል ብዬ ነው። ኢትስ ኦኬ ሌት ሚ ዱ ኢት። ይታያል አይደል? እንግዲህ እንደምታዩት ያው የወላይታ ሻሽ ነው። እኔ ኢትዮጵያዊ ነኝ። ጌዲዮ አለኝ፣ ሲዳማ አለኝ፣ ወላይታ አለኝ፣ አማራ አለኝ፣ ኦሮሞ አለኝ። እንደዚህ አይነት ሻሽ ስወዳችሁ እንግዲህ ስንተነት ነው አንደፈር ባዮች እንግዲህ ኦንላይን ላይ በመሆናችሁ በጣም ነው ደስ የሚለን። መሬት ላይ ስላልላችሁ በጣም ጎበዞች ናችሁ። ስንተነትኑ የሚችላችሁ የለም። አይ አፕሪሺየት በጣም በእውነት አድናቂያችሁ ነኝ። መሬት ላይ ግን የላችሁም። ደስ የሚለው መሬት ላይ ወፍ የለም። እናንተ የምታወሩት ወሬ ደስ ይላል፣ ለመሰሚውም ደስ ይላል፣ ይጣፍጣል። ምግብ ስትበሉ ራሱ በቃ ጠጡ ጠጡ ይላል። መሬት ላይ ግን የላችሁ። የሚገርመው ፓርቱ እሱ ነው። ያስቀመጣችሁትም ሰው የለም፣ የወከላችሁም ሰው የለም፣ ማንም የለም። የምታወሩት ሁሉ ደስ ይለዋል። ህዝቡ አሁን 2000 ሰው እያየ ነው። መሬት ላይ ግን የላችሁ። መቼ ነው የምትመጡት ነው ጥያቄው። መሬት ላይ መቼ ነው የምትመጡት? 4 ኪሎ ከገባችሁ ቆያችሁ። አዲስ አበባ ከመጣችሁ ቆያችሁ። አዋሳ ሰሞኑን ከገባችሁ ቆያችሁ። የአዋሳውን የሰሞኑን ወሬ አይታችኋል። ጸጥ አደረግ ነው በአንድ ቀን በ2 ቀን ጸጥ አደረግን ወሬውን ሁሉ ማለት ነው። የት አላችሁ? ፕሬዝዳንቱን ከገደላችሁ ቆያችሁ። የአዋሳውን ብዙ ነው የምትሉት። እኔ አንድና አንድ ለሀገሬ ህዝብ ምነግረው እባካችሁ ቴዲ ቤት ብትመጡ ስሙ፣ ግን እነሱ ቤት እየገባችሁ ሰዓታችሁን አታባክኑ። ሲሪየስሊ አሁን አንዳንድ ፖለቲካ እዚህ መጥቶ የሚያወሩ ደስ ይላል። የሀገር ይሆነ ስለ ሀገር አንድነት ምናምን አንደፈር ባዮች ግን በቃ እዚህ ብቻ ነው ያሉት፣ ታች የሉ። አንደፈር ባዮች ማን እንደሆኑ ታውቃላችሁ። በብሔር ራሳቸው ወክለው ያልወከላቸው ሰውን ወክለናል ብሎ አማራ ህዝብ ይላሉ፣ የኦሮሞ ህዝብ፣ ሲዳማ ህዝብ ይላሉ። ህዝቡ ግን አያውቃቸውም። ምንድነው የምታወሩት እያለ መሬት ላይ አንዳንድ ጊዜ ስለማወራቸው ማንን ነው የሚያወሩት ይላሉና አም ሰርፕራይዝ። አሁን ባለፈው ላስት ዊክ የሲዳማ ህዝብ ብለው የወጡ ሰዎች መሬት ላይ ጨምበላላን የትኛውን ህዝብ ነው ብለው አዋሳ እንደብለቅለቅ ሰብ ስላቀፍን ኢትዮጵያን ይዘን አብረን ብቻ ልንቀመጥ እያሰብን ነው፣ አትበጥብጡን ብለን ማለት ነው። ትንሽ ካስቸገራችሁን ጋርደን ማንንም አናስገባም። በቃ እኛ አማራም ጋር ኦሮሞም ጋር ከጉራጌውም ጋር ከሁሉም ጋር ተፈቃቅረን እየኖርን ነው። ስለዚህ እኛ ጋር ያለው አማራ አይመለከታችሁም፣ እኛ ነው የሚመለከተን። ወንድ የሆነ ይነካዋል፣ ወንድ የሆነ ጉራጌውንም ኦሮሞውንም አናስነካም። እናንተ ራሳችሁን ችላችሁ ብቻ ቁጭ በሉልን ነው። በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ የሀገሬ ልጆች። ውድድ ደህና ዋሉልኝ። ቴዲ ቴንክ ዩ። ስለ እውነት ለመናገር እንዲህ ያሉ በሳል ፖለቲከኞችን ነው በባትሪ ስንፈልግ የኖር ነው። እንኳን ደህና መጣሽ። አትደበቁ ፕሊስ። ወደ መድረኩ መውጣት አለባችሁ። እንዲህ ያላችሁ ፖለቲከኞች መድረኩን ሁሉ ወንዶች ሁሉ መሙላት የለባቸውም። ስላጋራችን ስላካፈለችን እውቀት ከልብ ነው የምናመሰግነው። እሺ ወደ ማን ልምጣ? ወደ ይሄ የመጨረሻ ዙራችን ነው የሚሆነው። የመጨረሻ ዙራችን ይሆናል። የማጠቃለያ ሀሳቦችን እናነሳለን። ልጀምር? ተሰጠኝ እድል? እሺ አመሰግናለሁ። ምናልባት ዋና ዋና ሀሳብ ቶሎ ላንሳና ከዛ በኋላ ጊዜ ካገኘው እመለሳለሁ።
በተለይ አንድ ወንድሜ ህገ መንግስቱን በሚመለከት ፌዴራሊዝምን በሚመለከት አብይን የደገፋችሁት ፌዴራሊዝምን ስለሚያጠፋና ዩኒተሪን ስለሚያመጣላችሁ መስሏችሁ ነበር እና እንደዛ ስላላደረገ ነው መልሳችሁ የተቃወማችሁት የሚል ሀሳብ አንስቶ ነበረ። ምናልባት ሀገራችን ያለችበትን ሲቹዌሽን እና ሀገራችን ውስጥ ያለውን ሲስተም ካለማወቅ ይመስለኛል። ምናልባት የሀገራችንን ህገ መንግስት በደንብ ብታየው አሁን ባለው ሁኔታ ለአንዱ ፌዴራሊዝም ሊመስል ይችላል፣ ለአንዱ ግን ዩኒተሪ የሆነበት ነው። በተለይ ለብሔር ብሔረሰቦች እንደምታውቁት 52ቱን ብሔር ብሔረሰቦች በአንድ ክልል ጨፍልቆ ዩኒተሪ ሲያደርግ፣ በአንጻሩ በሌሎቹ አካባቢ ደግሞ ለምሳሌ እንደ አፋር ብትወስድ በጣም ከደቡብ ውስጥ ካሉ ብሔር ብሔረሰቦች በቁጥር ኢኩቫለንት ቢሆኑ እንጂ ብዙም ላይበልጡ የሚችሉ አካባቢዎች ኢቭን ኢንዲፔንደንትሊ ራሳቸውን ችለው ክልል የሆኑበት በራሳቸው እስከ መገንጠል መብታቸውን የሚወስኑበት አንቀጽ 39 እንዲሁም የተለያዩ አንቀጽ 52ን የራስን ታክስ መሰብሰብ፣ የራስን ህገ መንግስት ማውጣት የመሳሰሉትን መብቶች እንዲያከብሩ ሲያደርግ፣ ደቡብ ላይ ግን ያሉትን ብሔር ብሔረሰቦች 52ቱን በአንድ የጨፈለቀ አሁን ለአራት ከፍሎታል። ደቡብ ላይ ያለውን ክልል ኦኬ እንደ ሀገራችን እንዳለው ህገ መንግስት ኤትኖሊንግስቲክ ፌዴራሊዝም እንደመሆኑ መጠን በአንድ አካባቢ የሚኖሩ በቋንቋ እና በባህል በወግ እንዲሁም በድንበር የሚገናኙትን አንድ አይነት ቋንቋ ባህል ሁሉም ያላቸው አንድ ጥያቄ ፖዝ አድርጌዋለሁ። አሁን ይሄ በክልል የመደራጀት ጥያቄ የሚያነሱ አንስተው የመለሱ ሰዎች እያንዳንዱን ከፕሬዝዳንታቸው አሁን ክልሉ ከሚያስተዳድሩ ሰዎች አብዛኞቹን አውቋቸዋለሁ። የጓደኝነት ያህል ቀረቤታ አለኝ። አሁን የክልል ጥያቄ ሲያነሱ አብዛኞቻችሁ ታውቃላችሁ። ጠቅላይ ሚኒስትሩ ለምሳሌ ሐዋሳ ላይ በነበረው ስብሰባ ሪከርድ እንደሆነ ነገሮች አሉ። ጠቅላይ ሚኒስትሩ ስለሆነ ለመናገር ፋታ ነስተው ነው አንዳንዶቹ ክልል የሚሆኑት መቆሚያ መቀመጫ ሳጥተ ሀቅ ነው አይደል? ማወራው ነገር ይሄ ፐብሊክ ላይ ያለ ነገር ነው። ከዛ በኋላ ክልል ከሆንክ በኋላ ኦኬ ክልል ሆንክ፣ የተበላሸ አስተዳደር ወይም ደግሞ በሙስና ስትዘፈቅ የበጀት ጉድለት በህገ መንግስቱ መሰረት በአንቀጽ 51 እና 52 ተቆጥሮ የተሰጠ ለክልሎች ለፌዴራል መንግስት ተቆጥሮ የተሰጠ የስራ ድርሻ ባለበት የመረጥካቸው ክልል ያደረጉ ባለስልጣናቶች ፌል ሲያደርጉ ወይም ደግሞ በሙስና ተጨማለቁ ስትል የፌዴራል መንግስት ሰዎች ምንድን ነው የሚያደርጉት? አንዳንድ ነገሮች በነገራችን ላይ የሲዳማን ኬስ እንደ ኤግዛምፕል ወሰድከው እንጂ አደ ቢግኒንግ ከአደረጃጀቱ ነው ማለት ከአደረጃጀቱ ጀምሮ ኤትኖሊንግስቲክ ፌዴራሊዝም ኢምፕሊመንት የሚደረግ ከሆነ ኢትዮጵያ ውስጥ 84 ክልል ነበር የሚኖር በዛ አካሄድ ከተካሄደ ማለት ነው። ምክንያቱም በህገ መንግስቱ ስትሄድ ደቡብ ክልል ለብቻው ተነጥሎ ፕራክቲስ ኤክሰርሳይዝ የማያደርጋቸው ህጎች አሉ። እኩል አይደለም ነው 52 ቋንቋ 52 ብሔር 52 አስተሳሰብ እና ባህል ወግ ያለውን በአንድ ላይ የጨፈለቀና በአንጻሩ ደግሞ ሌሎች ደቡብ ክልል ውስጥ ከሚገኙ 52 ብሔር ብሔረሰቦች በህዝብ ቁጥርም በምንም በኤሪያ ስፋትም ያን ያህል ትልቅ ያሉ ክልል ሰጥቷቸዋል ነው። የምክክር ኮሚሽኑ የተፈለገው ሀሳብ እንድታዋጣ ነው። ለዚህ ነው ለምሳሌ ህገ መንግስቱን ለመቀየር አንዳንድ ቦታዎች ላይ ለምክክር ኮሚሽን ሀሳብ ለማዋጣት ፈቃደኛ ያልተሆነበት ቦታ አለ። ለምሳሌ አሁን ህገ መንግስት መቀየር አለበት ዴፊኒትሊ የምስማማበት ነገር ነው። ስለዚህ ልል የፈለኩት እሱ ግን አሁን ያለው ህገ መንግስት ለመቀየር ፌር የሆነ ፌዴራሊዝም ነው ያለው ብሎ ስላለ እና ይህንን ስላልቀየርላችሁ ነው መጀመሪያ መቀየር አለበት ነው። ካልሆነ በእኩል ሁሉም ፕራክቲስ የሚያደርገው ኤክሰርሳይዝ የሚያደርገው ህገ መንግስት ነው የሚያስፈልገው። አሁን ያለውን አወቃቀር እንዲሁ በቀላሉ መታፈርሰው አይደለም። ምክንያቱም እያንዳንዱ ቦታ ላይ ኦፒኒየን ሊደሮቻቸው በህልውናቸው ላይ እንደመጣ አደጋ ነው የሚቆጥሩት። ይሄን ነገር በአንድ ጊዜ ነገር አንተም እኮ ስልጣን ላይ ትወጣለህ። በጣም አስቸጋሪው ነገር አሁን ያለውን አደረጃጀት ማፍረስ ነው። ይፍረስ ካልክ ግን ሁሉንም ባካተተ መንገድ ሀሳብን አዋጥተህ ተነጋግረህ ተመካክረህ ነው መሆን ያለበት እንጂ በአንድ ጊዜ ኦቨርናይት ይሁን ካልክ ሊሆን የሚችል ነገር ነው።
ኦቨርናይት የሚሆን አይደለም። ፕላስ ግን በእንትኑ ምክክር ኮሚሽኑ ነፃ ተቋም ስላልሆነ ነው ፓርቲሲፔት ማድረግ ያልፈለጉት አብዛኞቹ። ምክንያቱም በምታደርገው ተሳትፎ ለውጥ የሚመጣ ሲሆንና ተአማኝነት ሲኖረው ነው ተሳትፎ የምታደርገው ፍሮም ቢጊኒንግ ማለት ነው። የወሰድናቸው ኤክስፔሪንሶች አሉ። እስከዛሬ ድረስ የመንግስት ከመጣ ጀምሮ ያየናቸው ተቋሞች ይቋቋማሉ፣ ፋንክሽናል አይደሉም። የሰላም ሚኒስቴር ተቋቋመ፣ ፋንክሽናል አይደለም። እንደውም ሰላም ነው የጠፋው ሀገራችን። ስለዚህ ተመሳሳይ ነገሮች ባሉበት ሁኔታ ፌዴራሊዝሙ ፍትህ አምጥተዋል ወይ ለብሔር ብሔረሰቦችም ለሌሎችም አምጥተዋል ብሎ ማሰብና ትክክለኛ ኮንሰፕት ነው ስላልቀየረላችሁ ነው ያልደገፋችሁት ብሎ ማለቱን ነው ትክክል አይደለም ያልኩት። ሌላው የክልል መስተዳድሮች የሚሾሙት በፌዴራል ነው። የክልል ህዝብ መርጦት ወይ ሾሞት ያስቀመጠው አይደለም። የፈለክበት ክልል ብትሄድ በአሁኑም ደረጃ እያለ ያለ ኢቨን አማራ ክልል ሆኖ የትም ቢሆን ማለት ነው። ስለዚህ ይሄ ካለፉት 30 ዓመታት ጀምሮ ያለ ነው። አሁን ሳይሆን በኢህአዴግ ራሱ ላይ ደርግ ከወደቀ በኋላ የክልል መስተዳድሮች መለስ ዜናዊ ሳይፈቅድ አንተ የክልል ፕሬዚዳንት መሆን ትችላለህ። እሱ ነው ያልተመለሱ ጥያቄዎች ናቸው የቀጠሉት። ኢህአዴግ ኦልሬዲ ይሄ ዴድ ሆርስ ቲዮሪ የሚባላል ኦልሬዲ በስብሶ የሞተና ያለቀለትን ነገር መቀየር ኮምፕሊትሊ ሽፍት ወይም እንዳለ መቀየር ሲገባን ግን ቀለም ቀብተን መደመር ምናምን በሚል አሽሞንሙነን እራሱን ያስቀጥል ነው። ህገ መንግስቱም ቀጥሏል፣ ሰዎቹም ቀጥለዋል ነው። ለውጡ ገና አልመጣም። ከዚህ በኋላ ነው ለውጡ መምጣት ያለበት። ለለውጡ ነው ሁሉም መስራት ያለበት ብዬ ነው የማምነው። ምክንያቱም እኩል ሀገራችንን የሚያይ እኩል ብሔር ብሔረሰቦችን እኩል ያደረገ ዜጎችን እኩል ያደረገ ህገ መንግስት አይደለም፣ ፋንክሽናል አይደለም። ስለዚህ ከዚህ አንጻር እናነሳለን። ምክንያቱም አንቀጽ 52 ላይ ብቻ ከኤ እስከ ጂ የተጠቀሱ ብዙ ኮንሰፕቶች አሉ። ቅድም እንዳልኩ ኢኮኖሚካል ጥያቄዎች አሉ። የራስን ታክስ መሰብሰብን የመሰለ የራስን ህገ መንግስት ማውጣት እንደፈለግከው ከፌዴራል ህገ መንግስት ጋር እስካልተጋጨ ድረስ በምትፈልገው ህገ መንግስት እንደምትፈልገው አውጥተህ በሚመች መንገድ ራስን ማስተዳደር መብት አለ። እነዚህ መብቶች ለብሔር ብሔረሰቦች ያላቸውም ለምን በአንድ ክልል ውስጥ ተጨፍልቀው ስላሉ በዛ ክልል የሁሉም የሀሳብ ብዙሃነት ስላለ በአብዛኛው ባለመስማማት ላይ ነው የሚስማሙት። ሁሉም በጋራ ተስማምተው ፍቅር ይኖራሉ ማለት አይደለም። ሁሉም ጥያቄ አላቸው። ስለዚህ ይህንን የሚመልስ ሌላ ሀሳቤና ሌላ አሰራር ያስፈልገናል ለማለት ነው። ሌላኛው ምናልባት አንድ ወሳኝ ሀሳብ ተነስቷል። ወንድማችን ወሎ አካባቢ በድሮን የሚጨፈጨፉትን ወገኖቻችንን ሜንሽን አድርጎ ያንን መናገር ምናልባትም እንደ ተባባሪነት ይቆጠራል የሚል ሀሳብ አንስቶ ነበረ። ምናልባት ያው ጥፋት ብሎ መናገር እንዲሁም ለዓለም አቀፍ ማሳወቅ ከምንታገልበት አንዱ ዓላማ ስለሆነ ያ እኛን ይመለከተናል ለማለት ነው። ሌላኛው በጣም አሮ ነው እዚሁ ቤት በተለያዩ ሚዲያዎችን በተለያዩ ኬዝ በይፋም የታመነበት ኬዝ በስማም ተብሎ ታረደ፣ እንደገና ሰቀላችሁ ምናምን የሚባሉት ፕሩፍ ዲስፕሩፍ ተሰርቶ አለመደረጉ የታመነበት ብዙ ቪዲዮዎችና ማስረጃዎች የወጡበትን ጉዳይ አምጥቶ ፖለቲካ ለመስራት ሞክሮ መውረድ ትንሽ ያው አላዋቂነትን የሚያሳይ ነው። ሌላው ትግል አቁሙ ብሎ መክሮን የወረደ ሰው አለ። ምናልባት እናመሰግናለን። አንተ መጀመሪያ አቁም፣ ያው የኦነግ ታጋይ ይመስለኛል። መጀመሪያ አንተ አቁም ትግሉን፣ ምክንያቱም ተመልሷል ብለህ ካሰብክ ጥያቄ ከዛ በኋላ እኛ እንቆማለን ሲመለስልን ማለት ነው። ላንጨርስ አልጀመርንም። ስለዚህ የጀመርነውን እንጨርሳለን ማለት ነው። በቃ ይህንን ካልኩኝ ይበቃኛል። አመሰግናለሁ። ምናልባት የመጨረሻ ቲፒኤልኤፍ እና ፋኖች አላንስ መፍጠር ይችላሉ። ምኖች ቲፒኤልኤፍ እና ፋኖች ሊፈጥሩ ይችላሉ። ስቴት አድርጋለሁ አሊያንስ ሊፈጥሩ የማይችሉባቸው ምክንያቶች ይበዛሉ። ምክንያቱም የድንበር ጉዳይ አለ። እሱም አሁን ካለው ጊዜም አንጻር መጨረሻም ላይ ስለሆነ ድምድማቱን ትንሽ አንታጎኒስቲክ የሆነውን ነገር ትንሽ ተወት እናድርገውና በመልስ ደረጃ ነካነካ ላድርጉ። መልስ ማለት ለሰውየው መልስ ሳይሆን እውነት መስሏቸው እንዳይቀጥሉበት አንድ 3-4 አሉ። ቅድም አኪላ ወርዷል፣ ጊዜ ስላጠረኝ ነው። ስለ ጦርነት መፍትሄነት አንስቶ ሲናገር እነ ሱዳንን እና አሁን በራሻና በዩክሬን መሀል ያለውን ነገር እንደ መልካም ምሳሌ አድርጎ አቅርቦልናል። ዜና መከታተል ብቻ የሚጠይቅ ነው። እንዲቆም ምን ያህል መረባረብ እየተደረገ እንዳለ
የሱዳን ጉዳይ ለሱዳን ህዝብ ምን አተረፈለት የሚለው ነገር ዩክሬን ላይ የተፈጠረው ጦርነት ለራሻም ለዩክሬንም ለጠቅላላው ዓለም ያለው መዘዝ ምንድን ነው የሚለው ነገር እሱ ካመጣው ይልቅ እኛ የምንለውን ነገር ከመፍትሄ ይልቅ ችግር ነውና ይሄን እንደ ጥሩ ምሳሌ አድርጎ ሱዳንን ለኛ መመኘት ማለት እኛ 15 ሚሊዮን ከሌለን ላይ ከችግራችን ቆርሰን ከማጣቷ ሰጠች በሚለው ህግ 15 ሚሊዮን ለምንሰጠውን ሀገር ምሳሌ አድርጎልን ለኛ አስቀምጦልን ሲሄድ እንደ ካሮት ወደ ታች የማደግ ነገር ካልሆነ በስተቀር እንዴት እንደሚታይ አላውቅም። ሌላኛው አይ ቲንክ ሞሽን ያነሳው ስማቸውን ምጠራ 9 ነው 3 ነው ኮሎኔሎች አለ እነኚህ የሞቱ የሚነሱ ኮሎኔሎች አሉና ይገደሉብንና ከዛ በኋላ ፎቶአቸውን ቪዲዮአቸውን መጥቶ አራለው አትደንግጡ ወዳጅ ዘመዶቼ ይሉናልና ጥራቸውና ይነሱ ደግሞ እንደፈረደብን ለማለት ነው። አሸነፍን ድል በድል ሆን ይላል ግቡ። እንግዲህ የሞተ ኮሎኔል አለ ማለት ነው መሰለኝ 4 ኪሎ ቀርቶ ወደዛ መሄዱ ወደ 3 ኮሎኔል መቀየሩም አንድ ነገር ነው። ሙሴ በተመሳሳይ ዛሬ በጣም የተሳሳተው ነገር ኤርላይንስ ላይ ይሄ እንትን ኤክሰፕሽን ብሎ የሚያስቀምጠው አለ የሲቪሊያን ፋሲሊቲ ኤክሰፕሽን የሚለው when posing imminent danger ለእንትን ለዋር ዩዝ ሲደረጉ imminent የሆነ ነው የሚለው ማለት ወታደር ወይ እንደዚህ እያመላለሰ ባለበት ይዘት ላይ ወታደሩን ድርጅቱን ሳይሆን የጦር ማሽነሪውን ወታደር ወይ መሳሪያውን ለመምታት ብዬ ነው ኢቭን ዶ በሲቪሊያን እንትን ስር ቢሆንም ኤርክራፍት ቢሆንም ግን ውስጡ ያለው የጦርነት ስለሆነ ለዛ ነው የመታወት የሚለው ጀስቲፊኬሽን ይሰራል ይላል እንጂ ኢንዲፈረንትሊ ዝም ብለህ ሁሉንም ኢንዲስክሪሚኔት አታክ ኦን ሲቪሊያን ፋሲሊቲ ቴሌኮሙኒኬሽንን ኤርላይንስንም ሲቪሊያንትንም አደርጋለሁ እነ ማን እንትና ሆይ ደግነቱ አይሰማህም የማን ነው አብይን ጨብጣለሁ ሲል የነበረው ሰውዬ ካንዴ ሙለት ማሩሸት እሱን አሁን አንተ ሆይ ጥቃት ሰንዘር ብትለው አንደኛ ዘሪውን 23 ልቦለድ ነው በድንጋዩ በወንጭፍ ወርውሮ አይመታውም። ግን እሱ መሬት ላይ ያሉ አይሮፕላን ሊጠቀሙ የገቡ ሰዎችን ላሊበላ ላይ ወይ አንድ ቦታ ላይ ባህር ዳር ላይ ገብተው እንደዚህ አይነት ቴሮሪዝም አክት እንዲያደርጉ መጥራቱ አይ ቲንክ አንተ አዶን በስሜት ካልሆነ በስተቀር ትክክለኛ አካሄድ አይደለም። ያ ኤክሰፕሽንም ኢንክሉድ አያደርገውም ለማለት ነው። አማራ ስትሮንግ አለ አይደል? አማራ ስትሮንግ 5ቱ የጄኖሳይድ እንትኖች ብሏል። 5ቱን ስታገኛቸው ጨምርና 10 ነው ነገርየው 10 ነው። ለዚህ ነው ባለቤቱ ራሱ ጄኖሳይድ አለብኝ ብሎ የማይናገረው ሲያሻው 5 ያደርገዋል። ከ5ቱም ደግሞ አይሟላም። በነገራችን ላይ 10 ነው ነገርየው። ለክፉም ለደጉም ቼክ አድርገው 10 ናቸው። ግን አንተ 10 ናቸው ስትል እንደፈለክ ነው የምትተነትነው አሁን። ስለዚህ ለራስ መፍረድ ማለት ትችላለህ አትችልም እኮ ያለ የለም። ግን በዛ ላይ ፕሬሚስ አድርገህ በዛ ላይ ገንብተህ ፖለቲካ መስራት አትችልም። እና ጄኖሳይድ ስቴፖቹ ጄኖሳይድ አይደንቲፋይ የሚደረግባቸውን 10ን አይ ቲንክ 5 ያደረካቸው ይመስለኛል። በዛ ደረጃ ቢታይልን ማለት ነው። ሌላኛው ኤሪትሪያን አሁን አይ ቲንክ አንተነ ነው መሰለኝ ኤሪትሪያ ጋር መንግስት ነው ሄዶ ምናምን ስቴት ቱ ስቴት ሶቨሬን ሪሌሽንሺፕ ይባላል። አንድ ስቴት ከሌላ ስቴት ጋር የሚያደርገውን ግንኙነትና አንተ እዛ ስቴት ውስጥ ሆነ የዛ ሀገር አካል ሆነ ያውም ደግሞ የአንድ ክልል እንኳን ባለቤት አይደለም አታስተዳድርም። ክልል ውስጥ ያለውን አማጺም ግማሽ ነህ ሙሉ እኮ አይደለ? አሁን ጃላዲስ እኮ ተወረግርጎባቸው የወረደው ለምንድን ነው? ከአማጺው ራሱ ሙሉ አማጺ አይደለም። 1/4 ነህ ወይ የጎጃም የአንደኛው ጎጃም ነህ ከጎጃም ሙሉ አይደለምና እቺን ፍራክሽን ሆነ ከሌላ ኢንተርናሽናል ባዲ ጋር አብሬ እሰራለሁ ስትል ስቴት እና ስቴት መሀል ያለውን ሶቨሬን ሪሌሽንሺፕ አንዳንዴ በልክ መሰፋት ያስፈልጋል እላለሁ። ማጠቃለያውን ላስቀምጥ ደቂቃዬም እያለቀ ስለሆነ ወደ መፍትሄው ነገር ስንመጣ እኛ አሁን ያለንበት ቅድም ስለ ክልልም የተነሳ ነገር አለ። ክልሎች ለአስተዳደር ወሰን ነው። አሁን አንተ ነህ በሚለው ከሆነ አማራ ክልል ወደ ስንት ቦታ እንደሚከፈል ማሰብ ትችላለህ። ክልል 3 ወይም አማራ ክልል የሚባለው ህብረ ብሔራዊ ክልል ነው እና የተለያዩ ብሔር ብሔረሰቦች አሉበት ብቻ ሳይሆን ያው ብሔር ብሔረሰቦች ሁሉ ቦታ ይኖራሉ። ግን በብዛት የምርጫ ዞን ይዘው በራሳቸው ቋንቋ በራሳቸው ማንነት የሚያስተዳድሩት ክልል ውስጥ ምርጫ ዞን ገቨርን የሚያደርጉበት ህብረ ብሔራዊ የኤሌክሽን ስትራክቸር ያለው ነውና እሱን እንበታት ነውና ሁሉንም ክልል እናርግ ስንል አገውን ክልል ካረግነ
ቅማንቱን እዛ ውስጥ ያለውን ኦሮሞን ክልል ሌላውንም እንደዚህ ክልል የምናደርግ ከሆነ ክልል ይበታትናል። ስለዚህ እንደዛ አይነት እንዳይሆን ለአመቺነቱ አንድ ላይ የሚደረግበት ይዘት አለ። አስተዳደር ወሰን ስለሆነ እንደ ኦሮሚያ ያሉ ደግሞ በክልል ውስጥ ያሉ ሁሉም ዞኖች ማጆሪቲው የኦሮሞ ቮት ያለበትና እንደዛ ሲሆን ደግሞ ሲንግል ኔሽን ዶሚኔት የሚያደርግበት ስቴት ስለሆነ እነኛን ሊያስተሳስር ይችላል። ሪጋርድለስ ቁጥራቸው አነስ ያሉትን እንደ ሲዳማ ያሉ አሁን በቁጥሩ በዛ ያለ ስለሆነ ወጥቶ የራሱ ክልል ሆኗል። የበርታን ህዝብ ግን ክልል ብታደርገው ለአድሚኒስትሬሽን አስቸጋሪ ነው የሚሆነው እንጂ የመሆን መብት እንትን የለውም። አሁን ባለፈው ከዚህ በፊት ቴዲ ታስታውስ እንደሆነ እዚህ ቤት አውርተነዋል። ኢንሴንቲቫይዝ አለማድረግ ነው የሚያዋጣን። ምን ማለት ነው? ክልል ስትሆን ማንኛውም አይነት የበጀት ስትራክቸሩ ከተስተካከለ ለራስህ የምትከፍል ከሆነ አንተ በምትሰበስበው ታክስ በራስህ ሚኒመም የሆነ ፌደራል ከቨር ብቻ ተደርጎ ራስህን የምትችል ከሆነ ወዶ ይሰባሰባል። ራሱ ልለይና ክልል ልሁን አይልም። ቢኮዝ ማጣፊያው እንደሚጠፋው ያውቃል። ያለውን በጀቱን አቅሙን ስለሚያውቅ ባትሪ ዘግቶበት ነው ካለ ናና አንተ አወርድም ስትለው በቃ ተፈጥሮ አወረደው። እሺ በነገር ላይ አሁን አያና ሊወጣ ሲል በጣም ፈንጅ የሆነች ንግግር ተናግሮ ነው የወጣው። በተለይ ከክልል አንደነ ከክልል ተቃርኖ አንፃር የተነቀለ ነው የሚመስለው። አይማሹር እኔ ቤት አይደለም እኔ ሳልፈቅድ አይደለም ሰው ልትነቅሉ ሞዴሬተር ያሉት 3 ሰዎች ናቸው። 4 ሰዎች ናቸው። በታሪክ እንደዚህ አይሞክርም። የሚያደርጉ ሰዎች አሉ። በጣም ሰው የሚያከብሩ ሰዎች ናቸው። የራሱ ኔትወርክ ምናምን አይ ቲንክ መጥቷል። ይጨርስ ሀሳቡ እንትን አይ ሰው አይመስለኝም። ሰው እንደዛ አይነት ሚሊሺየስ እዚህ ቤት ሚሊሺየስ አክት አይኖርም። ግን አይ ቲንክ የሆነ አይነት ባግ ነው የሚሆነው። some kind of defect ነው የሚሆነው። ሲስተም ዲፌክት ይሆናል። ሶ ለማጠቃለል ያህል የአስተዳደር ኢንሴንቲቫይዝ አናደርገው እንጂ ለአስተዳደር ነው። ራሱን የቻለ እንትን የለም። ራሱን የቻለ ሀገር አይደለም አይደል? ባውንደሪ ይኖርሃል። ስቴት ነህ። ሰልፍ ሩል ነው የምታደርገው። ብሔር ብሔረሰቦች፣ ህዝቦች የራሳቸው በማንነታቸው በአይደንቲቲያቸው የመኖር መብት አላቸው። አሁን ኢትዮጵያ ውስጥ መፍትሄ የሚሆነን ፖለቲካን ከብሔር ላይ ወደ ህብረ ብሔራዊነት ማተኮር ነው። ብሔር ተኮር የሆነ ፖለቲካ አያስፈልግም። ማንነት ለአስተዳደር ለክብር ባህልን ለማስፋፋት ማንነትን ማክበር አለብን። በማንነቱ መተዳደር፣ በቋንቋው የመማር በራሱ ሰዎች የመስተዳደር ይሄንን ማክበር አለብን። እንደ አስፈላጊነቱ ሰልፍ አድሚኒስትሬሽን ሰልፍ ሩል እንዲያደርግ መፍቀድ አለብን። ፖለቲካችን ግን ከንዑስ ብሔርተኝነት ወጥቶ ወደ ህብረ ብሔራዊ ሀገራዊ ብሔርተኝነት የሚያድግበትን መንገድ መጥረብ መጀመር አለብን። ለዛ እንቅፋት የሚሆኑ የተሰሩ ትርክቶች፣ ብልሹ የሆኑ ታሪኮች አሉን። መጠላላት፣ ብዙ አይነት ችግሮች አሉ። እሱን ወደ መፍታት በጋራ ነው የሚፈታው። ደግሞ እኔ ዝም ብዬ የኦሮሞን ፈታለሁ አማራ የራሱ ጉዳይ ካልኩኝ ራሴን ነው ማሰናክለው። አንድ እርምጃ ተራምጄ 2 ወደ ኋላ ነው የሚሄደው። እኔም አማራው ወንድሜም ተጋሩም ሁሉም ብሔር ብሔረሰብ እንዴት መሀላችን ያሉ ወደ ብሔርተኝነታችንን ወደ ንዑስ የሚስብብን ሀገራዊ የሆነ ብሔርተኝነታችንን ብሔርነታችንን የሚያጠፋ የሚያላላውን ነገር እንዴት እንፍታ ወደሚለው መሄድ አለብን። አሁን ገና ነን ያለነው። ገና ለመበላላት ለመጠላላት ልባለህና ለአቀምሳሃለሁ ምናምን ማንም ለማንም አያንስም የሚል ከማናንሽ ፖለቲካ ውስጥ ነው። ከዛም እንወጣበት ሶቨር ሄድድ የምንሆንበት በተለይ ውጭ ያለነው ባሩድ የማይሸተን ሰዎች እዚህ ሆነን ዘራፍ ባንል ያዋጣል የሚለውን ነገር ዘራፍ ካላችሁ ግን ያው የተመላለስን ስንት ጊዜ ቆየን አይደለ? አንዱ ሌላውን እየለጎመ ወደዛ ብናመራ ይሻለናል። ህብረ ብሔራዊ ሀገር አለን፣ ትልቅ ሀገር አለን። እሱን ወደምንገነባበት የጋራ ጥያቄ ወደምንመልስለት መናናቅ ለውርደት እንጂ ለምንም አይጠቅመንም። አለቅህም ከናከኝ አንተም ከናኳ አትፋታኝም። እኛ ስንቧጨቅ የበታች ሆነን አሁን ካለንበት የባሰ ነው የምንሄደው። ተከባብረን የጋራ ነገራችንን ከፍ የምናደርግበት ቦታ ላይ እንሄድላለሁ። አመሰግናለሁ። እንግዲህ ቴንክ ዩ ከልብ አመሰግናለሁ። ሻያና ሰላም እደር። ሰላም እደር። ሞሻችን የመጨረሻ ዙር ስለሆነ የማጠቃለያው ሀሳብ እያስቀመጣችሁ እንለያያለን። 5 ደቂቃ አለ። ሚዩት ነው። ማን ነው የወጣው? ካያና ሌላ የወጣ ሰው ማለት ነው?
አያና ወጣ ማን መሬት ነው አያና ነው የወጣው ወራሱ ነው። ኦኬ እሺ አሁን አያና ተናግሯት የነበረውን ብዙዎቻችሁ ያልሰማችኋትን ነገር አይታችኋል ዳሳችሁ እኛ ምን ፈራት ፖለቲካ ናት ምን ትላለች አሁን አንተ ባነሳው ላይ የክልል ኮንትራዲክሽን ላይ እዛ ላይ ባነሳው ላይ የአማራን ክልል ጠራና ብሔር ብሔረሰቦች በውስጡ ስላሉበት አወቃቀሩ ላይ አማራ ክልል ራሱ የክልል አደረጃጀት ቢሆን አለና አስፈሪ ነገር ለኛ ነገርን በተመሳሳዩ እሱኑ ፓራዶክስ አደረገውና ኦሮሚያ ላይ ኦሮሞ ቮት አለው አለ ኦሮሞ ማጆሪቲ ቮት አለውና እዛ ላይ ኦሮሞን የኦሮሚያ ባለቤትነት ላይ ምንም አይነት ጥያቄ እንደሌለው አማራ ክልል ግን በባለቤትነት የሚጠይቁ ብዙ አይነት ብሔረሰብ አማራውም ከዛ እኩል ማይኖሪቲ እንደሆነ አድርጎት ስሎት አለፈች ከባድ ንግግር ናት ምክንያቱም እኛ በመናቀው ድረስ ኦሮሚያ ላይ ከ16 በላይ ብሔረሰብ ጠፍቶ እንደገና ደግሞ አሁን ድረስ በመጥፋት ላይ ያሉ ግን በብሔር ደረጃ ያሉ ልክ ማይኖሪቲ ሆኖ የተቀመጡ የተዳፈኑ ብሔሮች እንዳሉ እናውቃለን ስለዚህ እሱን ከግምት ሳያስገባ በጠቅላይ ደረጃ መጨረሻ ላይ አያና ያስቀመጠው መፍትሄ ጥሩ እኮ ነው በጣም ቆንጆ ጥሩ የሆነ መፍትሄ ነው ያስቀመጠው ግን ችግሩ ምን መሰለ ይሄ መፍትሄ በቲፒኤልኤፍም ጊዜ ፖለቲካዊ ውይይቶች ሲካሄዱ ለመፍትሄ ተብሎ የሚቀመጠው መፍትሄ ይሄ ነው ነገም እና አያና 10 ዓመት ከተቀመጡ መፍትሄ ተብሎ የሚቀመጠው ይሄ ነው ምክንያቱም ለምን መሰለ ይሄን መፍትሄ ኢምፕሊመንት ሊያደርግ የሚችል ፍቃደኛ የሆነ መንግስት ህዝብ ይሁንታ የሰጠው መንግስት ስለሌለ ነው ትጥቅ ትግልም አንዱ የተነሳበት ምክንያት ምንድነው አያና ያመጣው መፍትሄ ልብ ውስጥ ተቀምጦ እንደ ጽላት ይቀመጥለታል እንጂ ፕራክቲካሊ ኢምፕሊመንት አይደረግም ስለዚህ ይሄን አይነት ስርዓት አውርዶ አያና ያመጣውን ቅዱስ የሆነ መፍትሄ ኢምፕሊመንት የሚያደርግ ስርዓት መገንባት ነው ይሄ ነው ትጥቅ ትግልም የገባንበት ነገር በአብዛኛው የአማራን ትግል በደምሳሳው ስታይ አሁን አያከና ከተናገረው ውጪ ትንሽ ልዩነቶች ሊኖሩ ይችላሉ እንጂ የመፍትሄ ሐሳብ የለውም ብሔር ብሔረሰቦች በፍቅር እንዲኖሩ ፌደራሊዝም ራሱን በጠበቀበት ሀገር በማይጎዳበት መልኩ እንዲቀጥል ማድረግ ይሄ እኮ ነው ምን ያጣላናል ታዲያ የሚያጣላን ይሄን መልካም ነገር የሚያረጋግጥ መንግስት ለሚቀጥሉት 50 ዓመትም ይሄ መንግስት አያረጋግጥም ነው ተሞክሮ እያሳየን ያለው ተሞክሮ ይሄ ነው ያለፍንበትን መንገድ ይሄ ነው ስለዚህ ይሄን ለማድረግ ደግሞ ስርዓቱ መመንገል አለበት ነው ስርዓቱ መውደቅ አለበት ነው ስለዚህ አያና ጋር በመፍትሄ እንግባባና ይሄን ማን ያደርጋል ስንል አብይ ያደርጋል ይላል እኛ ደግሞ ስርዓቱ መመንገል አለበት ነው ምንድነው ያው ጊዜ ይፈጃዋል እሱን እናያለን ነው ቴንክ ዩ ቦሻችን መሐመድ ወይስ አማራ ስትሮንግ? አማራ ስትሮንግ። ኦልራይት ታንክ ዩ ቴዲ። አያና አሁንም ትንሽ ወንዶች እየተደፈሩ ነው። ወንድ መድፈር በእኛ ባህል የተለመደ አይደለም። ወንድ ሴት መድፈር ራሱ በጣም አሳፋሪ ነገር ነው። በጣም እጅግ በጣም አስቀያሚና አሳፋሪ። ወንድ ሲሆን ደግሞ የበለጠ በጣም አስቀያሚ ያደርገዋል። ይሄ እየተፈጸመ መሆኑን ሽመልስ አብዲሳ ራሱ አምኗል። ስለዚህ ይሄን ስርዓት ተይዞ ይሄን ስርዓት የምትከላከለው አይደለም። ይሄን ይዘህ ደግሞ ፋኖቹ እንዳላረጉ እንደዛ የምንባባልበት አይደለም። ወንድ በፋኖ ተደፈርኩ ምትል አንድ ሴት ፈልገህ ካመጣ እዛው ፋኖቹ ራሳቸው ኮድ ኦፍ ኮንዳክት አላቸው። ይሄ ግን በመንግስት የሚደገፉ ኃይሎች እንደሆኑ ብዙ የሚያሳዩ ነገሮች አሉና ይሄ ስርዓት ለኦሮሞ አይጠቅምም። ይሄ ስርዓት ለትግራይ አልጠቀመም። ይሄን ስርዓት አሁን አያና ሊነግር እንደፈለገው ኦሮሞን እንትን አድርገን ክልሉ ፓወር ስላለው ምናምን አንድ በተደጋጋሚ ማነሳውን ማሳያ ልናገር። የሐረሪ ክልል፣ የጋምቤላ ክልል፣ የአፋር ክልል፣ የቤንሻንጉል ጉሙዝ ክልል የእያንዳንዱን የህዝብ ብዛት ብትለካው ከጉራጌ ህዝብ ብዛት ያንሳል፣ ከወላይታ ህዝብ ብዛት ያንሳል፣ ከሲዳማ ያንሳል። ሲዳማ ክልል የሆነው አሁን ነው። ሐረሪ የምትባለው ክልል 1 ሚሊዮን አይደለም 500 ሺህ አይሞሉም ቁጥራቸው። ያቺ ክልል ግን እኔ ለምን ስልጣን አገኙ አይደለም ግን ለማነጻጸር ስለሚያመች ነው። የሐረሪ ክልል የኢትዮጵያን ህገ መንግስት ለማሻሻል በተለይ ምዕራፍ 3 የሚባለውን አንቀጽ 39 ያለበትን የብሔር ብሔሮች ሉዓላዊነት የሚለው ያለበትን እሱን ለማሻሻል የዛች ክልል ድምጽ ያስፈልጋል። አምባሳደር ያሾማሉ። ፌደራል እንትን ውስጥ በጣም ብዙ የሚያገኙት ጥቅም አለ። እነሱ ይሄንን ጥቅም ሲያገኙ ሌሎቹ ይሄንን ካላገኙ አፓርታይድ ነው። ይሄ ስርዓት መሻሻል አለበት። ቴዲ አንድ በጣም ወሳኞች መናገር ፈልጋ ነገር አለች። ባጭር ሳመራይዝ አደርጋለሁ። ፋኖቹን በተመለከተ ነው። ቅድም ስትናገር በተደጋጋሚ ሲነሳ ነበረና 4ቱ ፋኖች እንዲህ አድርገው ምናምን። ይኸውልህ
የዘመነ ፋኖ የሚባል የለም፣ የእስክንድር ፋኖ የሚባል የለም። ያለው የአማራ ፋኖ የሚባል ነው። በተለያየ አደረጃጀት ውስጥ አሉ። የወጡት ግን ለዘመነ ሊታገሉ አይደለም፣ ለእስክንድር ሊሞቱ አይደለም፣ ለከበደ ሊሞቱ አይደለም፣ ለአማራ ህዝብ ሊሞቱ ሊታገሉ ነው የወጡት። በአደረጃጀት ሂደት ውስጥ የሚያጋጥማቸው ውጣ ውረድ አለ። እንደውም ቅድም ቀወ የሚባለው ልጅ በደንብ አድርጎ ገልጾታል። ስለዚህ ያ እየመጣ እየበሰለ እየሄደ ያለ ነገር ነው። አይ ቲንክ አብዛኛው የኢትዮጵያ ህዝብ የሚታዘበው ነገር ያለ ይመስለኛል አሁን። ስለዚህ በተደጋጋሚ የሚናገሯቸውን መፍትሄዎች ልብ ብላችሁ እዩ። እንደ መፍትሄ እያሉ የሚያቀርቡት ምንድን ነው? ናሽናል ዲያሎግ የሚባለውን ነገር እርሱት። ናሽናል ዲያሎግ የሚሰራው የፖለቲካል ዴድሎክ ባለባቸው ሀገራት ነው። ወይም ደግሞ የፖለቲካል ዴድሎክ ማለት ለምሳሌ የሆነ የፖለቲካ ችግር ኖሮብህ እሱ መፍታት ካልቻልክ ትመካከራለህ። የ2018 ለውጥ የአብይ አህመድን ያመጣው ለውጥ ለምሳሌ እሱ እንደሱ ልታዩ ትችላለህ። ያለምንም ጦርነት ሪፎርም አመጣን እንዳሉት ግን መጨረሻ ላይ እንደተበላ ነው። አሁን ኢትዮጵያ ውስጥ የሚያስፈልገው ኮንስቲቱሽናል ቼንጅ ነው። ለሱ ደግሞ ትራንዚሽናል ገቨርንመንት ስርዓታዊ ለውጥ ካልመጣ ቴዲ ዛሬ ከአማራ ጋር ነው የምትዋጋው። ባለፈው ከትግራይ ጋር ነበር፣ ዛሬ ከአማራ ባይሆን ደስ ይለኝ ነበር። ምክንያቱም ለኔ እንደ አንድ ኢትዮጵያዊ የትኛውም ብሔር ውስጥ ያለ ሴት እህት እንዳለው ሲደፈር ደስ አይለኝም። አሁን ደግሞ በአማራ ትግል ውስጥ እንደመኖሬ መጠን አማራ እህቴ ስትደፈር ደግሞ በጣም ያመኛል። ስለዚህ መደፈርን ማየው እንደ ሴት ልጅ ጉዳትም እንደ አንድ ደግሞ እንደ ወንድም ጥቃት ነው ማየው። እህቴ እንደተጠቃችብኝ ከኔ በላይ ነኝ በሚል አካል እንደተጠቃች ስለማየው ባይሆን ጥሩ ነበር። እንደ አማራ ስነ ልቦና ደግሞ ሴት ልጅ ስትጠቃ ወንድ ልጅ ባይኖር ይሻለዋል። ስለዚህ ባይሆን ጥሩ ነበር፣ ግን ጉዳዩ ሀፕን አድርጓል። እየደበረኝም ቢሆን አምናለሁ። የማምንበት ደግሞ ነሆለል ስለሆንክ ሳይሆን ወይ ደግሞ ዝም ብዬ በአቦ ሰጥ የማወራ ሰው ሳይሆን የተደረገውን ታሪክ በደንብ አድርገን ተገንዝበን የዚህን መንግስት ያለፉት 6-7 ዓመታት ቀደም አንተ ያለፈውን ነገር ተውትና ስትል ነው ያለፈው ነገር አይተው። ምክንያቱም ያለፈው ድምር ውጤት ነው ዛሬ ላይ ፖለቲካችንን የሚተምነው። ትላንትና ላይ የምንሰራቸው አፕሴን ዳውኖች ናቸው ዛሬ ላይ ፖለቲካችንን የሚተምነው። ስለዚህ ከዛ ተነስቼ ነው ለምሳሌ አንዳንድ ነገር ፍርድ ቤት ላይ ዶክመንተሪ ሰርታ አውጥተ እንደዚህ ነው ብለህ ከተናገርክ በኋላ ይሄ ባለበት ሴንትራላይዝድ የሆነ መንግስት ባለበት ሀገር ላይ በጣም አርኪ የሆነ መልስ በፍርድ ቤቱ አገኛለሁ ብለህ ማሰብ በራሱ ሞኝነት ነው የሚሆነው። የመጨረሻ አንድ ሀሳብ ልናገርና ቴዲ እወጣለሁ። ምንድነው የአጫሉ ግድያ? ለምሳሌ በአጫሉ ግድያ ጊዜ ዶክመንተሪ ኦነግ ሸኔ ብሎ መንግስት ሰርቶልን የለ እንዴ? አሁን እኮ የኦሮሞ ኤሊቶች እዚህ ቤት እንኳን ያሉ ሁለት አይነት የኦሮሞ ኤሊቶች እንዳሉ እዚህ ቤት እንኳን አውቃለሁ። እነዚህ ኤሊቶች መካከል ላይ አጫሉ በማን እንደተገደለ እኮ ልዩነት አላቸው። ግማሹ የመንግስትን ዶክመንተሪ ያምናል፣ ግማሹ አያምንም። አሁን እዚህ ጋር የቡርቃ ዝምታ ማን የገደለው ብለህ መልሱን ትነግረኛል። አያና ማን ነው ብለህ መንግስትን ልታምን ትችላለህ። በዛ ዶክመንተሪ እንኳን ስምምነት የላቸውም። አሁን ፈጥረው ባመጡት ዶክመንተሪ ግን እኛን መኑን ብሎ የሚያስገድዱን። ስለዚህ እቺ ሴት ተደፍራለች። መፍትሄው ምንድነው የሚለው ላይ መከራከር እንችላለን። መፍትሄው ነገርኩ። ታንኪዩ፣ አመሰግናለሁ። ይህን ጉዳይ ያጠቃልለው ሄደን ወደ ፖለቲካዊ ጉዳዮች እንሄዳለን። ከዛ በፊት ግን እኔ 3 ውዥንብር የፈጠሩብኝ ነገሮች አሉ። የመጀመሪያው ይህን ጉዳይ መንግስት አድርጎታል ብዬ እንዳልወስድ መንግስት ስንት ባለሙያዎችን ቀጥሮ ትላልቅ አጀንዳዎችን መስራት በሚችልበት ሚዲያም ሆነ ፖዚሽን ላይ የተቀመጠ አካል እንዴት እንዲያለ ነገር ተራ ነገር ውስጥ ይገባል ብዬ ራሴን እንድጠይቅ ያደርገኛል። ሁለተኛው መንግስት አላደረገም እንዳልል ከዚህ ቀደም የመንግስታዊ ተቋም ኢሰመጉ በዶክተር ዳንኤል የሚመራው ማለት ነው የዛሬ 2 ወር አቶ ዳንኤል ዶክተር ዳንኤል ከመወረዳቸው በፊት ታስታውሱ እንደሆነ ሻሸመኔ ውስጥ የመንግስት ወታደሮች በመድፈር ሴቶችን ሻሸመኔ ውስጥ ኦሮሚያ ክልል ውስጥ ሴቶችን በመድፈር ተሳትፈዋል የሚል መግለጫ ወጥቷል። ይሄን በቴሌግራም የኢሰመጉ ላይ ሜዳችሁን ማንበብ ትችላላችሁ። ለዛም ዶክመንተሪ አልሰራም መንግስት። አሁን ትልቁ እንደውም ሲሆን ኢሰመጉ አይደለም ኢሰመጉ ኢትዮጵያ ሰብአዊ መብቶች ጉባኤ መንግስት ለዛ ዶክመንተሪ አልሰራም። ለዛ ዶክመንተሪ ያልሰራ መንግስት ያውም የሀገር መከላከያን ሰራዊት ስም የሚያጠለሽ ትልቅ ተቋም ነው ኢንቨስቲጌት ሳያደርግ ሳይመረምር እንደዚህ ይሄን ተቋም የገለልተኛ የሚባልን ተቋም ሳያሳፍር ለዚህ እንዴት ዶክመንተሪ ሰራ የሚለውም ግራ አጋባኛል። ሌላኛው ኢቢኤስ የሚባለው ተቋም የንግድ ተቋም ነው፣ ለትርፍ የተቋቋመ ድርጅት ነው።
ምንም እንኳን ፖለቲካዊ ነክ ጉዳዮችን አንነካ፣ ማህበራዊና ኢኮኖሚያዊ ጉዳዮች እንዲሁም ደግሞ ዜጎቻችንን ግንዛቤያቸውን ለማስፋት እውቀት ለማዳበር እንዲህ ያሉ ማህበራዊ ጉዳዮችን እንነካለን ይላሉ ባወጡት መግለጫ። እነሱ ሆን ብለው ለዩቲዩብ ገበያቸው እንዲህ ያለ ነገር ፋብሪኬት አድርገው ሰርተዋል የሚለው ከሞላ ጎደል በአብዛኞቻችሁ ዘንድ እኔንም ጨምሮ ውሃ ሊያነሳ የሚችል ነገር ነው። ስቲል ጥርጣሬው እንዳለ ሆኖ ማለት ነው። ይሄንን የማጥራት ነገር እንስራና ወደ ሌሎች ነገሮች ብንሄድ ሞሽ የምትቆይ ከሆነ እመጣለሁ። ለሌሎች እንድልስት ነው። እሺ ከልልና የቡርቃ ዝምታ አለ። ከዛ ያላወራዋል ወደ እነሱ እመጣለሁ። አራኔ ነኝ የት ነበር? እሺ ኦኬ። እኔ ስለ ዶክመንታሪው ትንሽ ቴዲ ግን የት ነበርክን? እኔ ቀድሞዋለሁ መሰለኝ። ቀድሞ የቡርቃ ዝምታ ችግር የለውም ይደርሳል። አይ እኔ ቀድሞዋለሁ። እሺ አመሰግናለሁ ቴዲ። ሰላም ሁላችሁንም። እንግዲህ ብዙ ነገሮች ተነስተዋልና የተወሰኑትን ነገሮች ብለን የምናነሳቸውን ነገሮች መስመር ማስያዙ ጥሩ ነው ብዬ አስባለሁ። በመጀመሪያ ደረጃ ከአንተ